ማን ነበር ይዞን ሄደው? ለምን ነበር የሸሸገኝ? ለምን ነበር በማታ መቃብሯ ላይ የወሰደኝ? እንዴት ታሰርኩ? እንዴት ተፈረደብኝ? አስከሬኑ ሳይመረመር እንዴት ተቀበረ? ቤተሰብ መቼም የላት። ሄሎ፣ አንተ ደላላ? አይዞህ። የት ነህ? ከቤት ነኝ። አዎ መጥቷል። በጣም ጥሩ። እሺ ምን አባክ ነው? ስንቴ ማንኳኳት አለብኝ? አክሊሉ እንትን አይገርምም? ልደውልልህ ልመጣ ዝጋ። መድብል መጨረሻ መረጃውን አጣርቶ ሁሉም ነገር አረጋግጦ እንግዲህ ሰገን በትክክል በህይወት መኖሯን ድምጿን ሰምቷል። ነገርዮቹን አይቷል። ግን ደግሞ በቃ የተጠራጠረውን አእምሮ ውስጥ ያለውን ነገር በህግ በኩል ማድረግ ያለበት ነገር እንግዲህ ለህግ አመልክቶ ነበረ። በህግም ባመለከተው መሰረት ህግም እንግዲህ የሚያስፈልጊውን ያለውን ነገር ሰጥቶት ነበር ማለት ነው። በዛው እንግዲህ መድብል አያይዞ መቃብሩ ተቆፍሮ እንዲታይለትና ፎረንሲክ መማራ እንዲደረግለት እንትን አድርጎ ነበር አመልክቶ ነበር። ባመለከተው መሰረት እንግዲህ ፎረንሲክ መማራ ተደርጎ ሰገን እውነትም እሷ እንዳልሆነች የተቀበረበት ሰውም ወንድ ይሆንና እንግዲህ ወንድ እንደሆነና እሷ እንዳልሆነች ተረጋግጧል ማለት ነው። ያንን እንግዲህ አረጋግጦ ከያዘ በኋላ እንግዲህ አሁን ላይ በቃ ትክክለኛ ይሄንን የራሱን የሆነ እርምጃ ለመውሰድ የሚያስችለውን ትክክለኛ ነጥብና ዋና ፖይንት አግኝቷል። በዚህም እንግዲህ በጣም ስሜታዊ ሆኗል። በዚህም መካከል እንግዲህ ሞገስ ተረጋጋ፣ ቆይ እንደዚህ አይደለም የምትወስዳቸው ውሳኔዎች ወይም ደግሞ የምታደርጋቸው ነገሮች ሁሉ በትዕግስት መሆን አለበት። ስለዚህ በዚህ መልኩ አይደለም፣ ተረጋጋ በማለት ነው እንግዲህ ሲል የነበረው ቤተሰቦቻችን። ከዛ በኋላ ነው እንግዲህ ሁኔታዎችን ለማድረግ ነገሮችን ለማስተካከል በአንድም በሌላ መልኩ ሲያደርግ የነበረው። ከዛ በኋላ በእንግዲህ እንዳያችሁትኝ ቀጥታ ወደ አክሊሉ ቤት ነው ለመምጣት የወሰነው። ከዛም ከወሰነ በኋላ ቀጥታ ወደ አክሊሉ ቤት ገብቷል። አክሊሉ ደግሞ እንግዲህ መድብ እንትናን ይዞ ከአንዳንድ ነው እንግዲህ ያስፈራራው። ሲገርፈው ስትገርፍ ታወራዋለህ። እንግዲህ ባስፈራራው መሰረት በጣም ከባድ ማስፈራሪያ ስለደረሰበት መርዞም እንግዲህ መድብልን ቀጥሮ ነበረ። መድብልም ደግሞ ንገረው ብሎት ነበር። ሲቀጥል እንግዲህ ሞገስ መናገር የለብህም እንደዚህ ማድረግ የለብህም ብሎ ነበር ሲል የነበረው። እሱ ግን አይ ችግር የለውም ተናገር፣ ብትናገርም ምንም የሚፈጠር ነገር የለም ብሎት ነበር ማለት ነው። ስለዚህ እንግዲህ አክሊሉ ይሄን ነገር ማታረግ ከሆነ እንዲመጣ ማትቀጥረው ከሆነ እኔ አውቃለሁ በማለት እንግዲህ ውጭ ላይ ሆኖ እንዲጠብቅ አድርጎት ነበረ። እንደተባለውም እንግዲህ እሱም አልቀረም መጥቷል ማለት ነው። ቤተሰቦቻችን ከመጣም በኋላ እንግዲህ እያደረገ ያለውን ነገር እንዳያችሁት ነው። እንግዲህ በጣም በሚያሳዝን በሚያስገርም ሁኔታ ነገሮችን ለማስተካከል ሁኔታዎችን ለማመቻቸት እያደረገ ያለው የነበረበት ነገር በጣም ከባድ ነው። በመጨረሻ ግን መድብል እንግዲህ በሚፈልገው መልኩ ነገሩ የተሳካለት አይመስለኝም። ምክንያቱም እንግዲህ አይታችሁታል፣ መርዞ ተደብቆ ለአክሊሉ ኢንፎርም አድርጎታል። ይሄ ደግሞ በጣም ከባድ ነገር ነው። አክሊሉ ደግሞ ዋና የሚፈልገው ነገር ነው። ስለዚህ ቀርሞ ዝግጁ ላይ ስለሆነ ሲለው መጣልህ ብሎ እንግዲህ ኬቶ ሰጥቶታል። ስለዚህ መንጣቱን ኦልሬዲ አክሊሉ ሰምቷል ማለት ነው። ቤተሰብ ከመስማቱም ባሻገር እንግዲህ ያው ተዘጋጅቶ ነው የጠበቀው። በእርግጥ መድብል ላይ ምንም አይነት የከፋ ጉዳት ላይ ሊደርስ ይችላል። ግን ይሄ ከነዚህኞቹ እኮ ብር እንደሚሰጠው ቃል ተገብቶለት እሱም እሺ ብሎ ነበረ። መርዞ ደላላው ግን ደግሞ አፍርሶ ለአክሊሉ ጋር ገባ ማለት ነው። በነገራችን ላይ
ስለተቸገረ ነው። እሱም ይሄን ነገር ማድረግ ባይችልም አክሊሉ ይገለዋል። ይሄን ነገር ማታደርግ ከሆነ ዛሬ ህይወትን ያልገደልኩት ወይም ደግሞ ህይወትን ያላጠፋሁት አዝኜልህ እንዳይመስልህ ማድረግ ያለብኝ ነገር እስከማደርግ ነው ብሎ እንግዲህ ዝቶበታል አይታችኋልና። ስለዚህ በዛ አማካኝነት ነው እንግዲህ ነገሮችን ለማለት እያደረገ ያለው። ስለዚህ በጣም በሚገርም ሁኔታ ነው እንግዲህ ይሄን ነገር እየታገለ የሚገኘው ቤተሰቦቻችን። ነገሮቹም ትንሽ ከባድ ሆኗል። ያው እንግዲህ በትዕግስት ሁሉም ነገር እንደሚስተካከል ተስፋ እናደርጋለን፣ እምነቱም አለን እና ውድ ቤተሰቦቻችን ትንሽ አስቸጋሪ ነው ነገር እዩሹ። እንግዲህ ያው ፊት ለፊት ያለውን ነገር መጋፈጥ ነው። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን እንግዲህ መድብል ገብቷል። ሰው ሞገስም ምናልባት ሊደርስ ይችላል። ሲቀጥል አሁን መርዞ ደላለው ተናግሯል ለአክሊሉ ሄዶ ደግሞ ምናልባት ለሞገስ ወይ ቴክስት ያደርግለት ይችላል የሚል ሐሳብ አለኝ። ምክንያቱም መርዞን በርግጥ መወጫውን ነው የሚፈልገው። እሺ ያለ ማድረግ ያለበት ነገር አደረገ። ምክንያቱም ይሄን ነገር ማድረግ የማይችል ከሆነ ደግሞ አይቶ አክሊሉ ስለዚህ የከፋ ሌላ ችግር ስለሚያስከትልበት ማድረግ ያለበትን ነገር ነው ያደረገው። ምክንያቱም ትክክል ነው። ሁሉም ሰው ባለበት ባለበት መንገድ ትክክል ነው። በቃ ያደረገው ነገር የወሰደው እርምጃ ያደረገው ውሳኔ ትክክል ነው ብዬ ነው የማምነው። ምክንያቱም ካደረሰበት ወይ ደግሞ ካለበት የሁኔታዎች አንፃር እንግዲህ ትክክል ነው ብዬ አስባለሁ ማለት ነው። ውድ ሀገሬ ልጆች ስለ ሁሉም ነገር እንግዲህ እግዚአብሔር የተመሰገነ ይሁን። ቀጣይ ደግሞ ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ አድርጋለሁኝ። ሌላው እንግዲህ ሰገን እያስታወሰች በቃ በህይወት ካለህ እባክህ ድረስልኝ እያለ እየተማጸነች ነው። ያው እንግዲህ በመድብል አማካኝነት ካለችበት ክላስ ወጣ ሌላ ስርፋ እንግዲህ ወንበር ላይ ታስራ ቦታ አፍኖ እጇ ታስሮ ነው የምትገኘው። ምናልባት መድብል ዛሬ ደርሶላት እንደው ከዛ እንኳ አስፈትቷት በህይወት መኖሯን ማለት በቃ ፊዚካሊ ይሄ አይ ኮንታክትስ በቃ የመጀመሪያ እሷም ስታየው እሱም ሳያየው አለ አይደለም እሱን ነገር ማየት እፈልጋለሁ ብዬ አስባለሁ። እኔ እውነት ለመናገር ማለት ነው ዲዚቻችን ከዛ በዚህ ሁኔታ ውስጥ ነው እንግዲህ ሁኔታዎችን እያየን ያለ ነው። ስለዚህ ቀጣይ ደግሞ ከዚህ በተሻለ ሁኔታዎችን ነገርዮሾቹን የምናስተካክል ነው የሚሆነው። ስለዚህ ቀጣይ በአዲስ ነገር እስከምንገናኝ ድረስ እንግዲህ የመድብልና የሰገነን መገናኘት ሁላችንም በጉጉት በተስፋ እየጠበቅነው እንደሆነ ምንም ጥርጥር የለውም። ሁላችንም ነን እየጠበቅን ያለ ነው። እንግዲህ እሱም ደግሞ እንደ እግዚአብሔር ፈቃድ በቅርቡ እንደሚሳካ እንደሚስተካከል እምነታችን ነው እና ውድ ቤተሰብ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ወዳችሁ ፈቅዳችሁ የምትከታተሉ አመሰግናለሁ። አክሊሉ እንግዲህ ቤቱን ሊሸጥ አስማምቶ ነበረ ግን አልቻለም። ምክንያቱም ሊገዛ ያለው ሰው ቼክ ሲያስደርግ ወይም ደግሞ ቀብድ ከከፈለው በኋላ ሲያመረምር የሆነው ነገር ልክ እንዳልሆነ ታግዶበታል። ማለት ግዢው ሰውዬ እኔ ልክ ያልሆነ ነገር አይቻለሁኝና በቃ መግዛት አልፈለኩኝም አፍረሻለሁ ብሎታል። በጣም ነው የተናደደው አክሊሉ። ስለዚህ ቀብድ የከፈልኩትን ብር ሰጠኝ ሲለው የምን አባክ ቀብድ ነው እንደውም ህይወትን ባገኘው ራሱ እበላሃለሁኝ እንደውም እንኳን 1 ሚሊዮን ብር ለመልስልህ ይችን ቀርቶ ሌላ ሚሊዮን ብሮችን አስጨምርሃለሁ ባገኝህ በአካል ባገኘው እያለ እንግዲህ እየፎከረ ነው። ሰውየውም ደግሞ አይ እንግዲህ ህግ ያለበት ሀገር ነው ያለ ነው። እሱን እንግዲህ የምናንም ሆኖ ሲቀጥል ምን 1 ሚሊዮን ብር ለኔ ምንም ማለት ነው። እንግዲህ አንተ ግን ከምንም በላይ ደግሞ እኔ 80 ሚሊዮን ብር ከማከስር 1 ሚሊዮን ብር ቢከስር ችግር የለብኝም እያለው ነው የሚገኘው። እንግዲህ አክሊሉ በጣም ነው የተናደደው። ለምን ፈረሰብኝ ብሎ የፈረሰበት ምክንያቱ ደግሞ እንደሚታወቀው ቤቱ የሞገስ ስለሆነ ሞገስ እዛ ጋር አሳግዷል። ያን ነገር ስላየ ገዢው መግዛት አልቻለም። ስለዚህ አሁን ለምን እንደተፈረሰ ትክክለኛ ኬዙን ሲያቅ ምናልባት አክሊሉ ሌላ ችግር መፈጠሩ ይገባዋል ማለት ነው። ሞገስም እንግዲህ ያለውን ነገር ጨርሻለሁኝ፣ አሳግጃለሁኝ፣ በቅርቡ ሁሉንም ነገር ጉዱን አስረክበዋለሁኝ እያለ ነው የሚገኘው። እንግዲህ ተሳክቶለት ማየት እሱም የለፋበትን ንብረቱን ገንዘቡን አግኝቶ ደስ ቢለው ደስታችን ነው። አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ